ወዳጃችን መቼስ ያመቱ ቀናት እንዳለ ለተለያዩ ክብረ በዓላት መዘከሪያ እንዲሆኑ ተሰጥተው መሽቶ በነጋ ቁጥር ዛሬ የዓለም ምንትስ ቀን ነው እየተባለ እንዲያውም በአመት ውስጥ ካሉት ቀናት ቁጥር ይልቅ የክብረ በዓላቱ ቁጥር በዝቶ አንዳንድ ቀናቶች ሁለትና ከዚያ በላይ የሆኑ ክብረ በዓላትን ደርበው ይዘው እየዘከሩ ይኖር ከተጀመረ ጊዜያት ተቆጥረውም የለ እነሆ እኔስ ከማናንሼ ምንስ ዛሬ ላይ መሰደቢያ በሆንና ከቆሻሻ ብቆጠር በሰው ልጆች ኑረት ውስጥ መጠለያ ጎጆአቸውን ከመቀለስ አንስቶ ለብዙ ግልጋሎቶች ጥቅም ላይ ስውል ነው የኖርኩት እናም ዘከር ይገባኛል ሳይል ያልቀረው ጭቃ እሱም ቀን ወጥቶለት የጭቃ ቀን እየተባለ በተለያዩ ውድድሮች ይዘከር ገብቷል። እናም የዘንድሮ የጭቃ ቀን በሀገረ እስራኤል የንግድ መዲና ቴል አቪቭ ላይ ተካሂዶ ክብረ በዓሉን ለመዘከር በተሰናዳው በጭቃ ነክ መሰናክሎች ያጌጠ የሩጫ ውድድር ላይ የተሳተፉት ሁሉ ጭቃ ውስጥ ሲላቁጡ ቆይተው ለወትሮ እንዳይነካቸው በሚጠየፉት ጭቃ ከግር ጥፍር እስከ ራስ ጸጉራቸው ተለውሰው ውለዋል። ከተለያዩ የውጭ ሀገራት ባህር አቋርጠው ሀገረ እስራኤል ላይ የከተሙ ቱሪስቶችም ጭምር የተካፈሉበት ውድድሩ ቁጥራቸው 5000 የሚጠጉ ተወዳዳሪዎች ተሳትፈውበታል። ክፉኛ የሚያዳልጡ የጭቃ ጉብታዎችን መውጣትና መውረድ፣ በገመዶች ላይ እየተንጠላጠሉ መጓዝና ከበረዶ ትንሽ ላላ ያለ ቀዝቃዛ ውሃ ውስጥ እየዋኙ ማለፍን በሚጠይቀው የጭቃ ቀን መዘከሪያ ውድድር ላይ የተካፈሉት ተወዳዳሪዎች 22 መሰናክሎች የተጋረጡበትን 13 ኪሎ ሜትር የሚረዝም ርቀት ሮጠው ወጥተው ወርደው ማጠናቀቅ የግድ ይላቸዋል። ተወዳዳሪዎች በግልም ሆነ በቡድን እንዳመቻቸው ሆነው እንዲወዳደሩ በሚፈቀድበት የጭቃ ቀን ውድድሩ ላይ የቴል አቪቭ ከተማ ከንቲባ ሮን ሁልዳይ ሳይቀሩ ተካፍለውበታል። እንደ ፈረንጆቹ አቆጣጠር በ2013 ዓመተ ምህረት በሀገረ ፈረንሳይ መዲና ፓሪስ ላይ የተጀመረው የጭቃ ቀን ውድድር እነ ስፔን እነ ቤልጂየም እነ ስዊዘርላንድን አካሉ ነው አሁን ላይ መዳረሻውን ቴል አቪቭ አድርጎ እስራኤላውያኑን ጭቃ በጭቃ አድርጓቸው ያለፈው። ምርጥ ቼኮሌት ሳይሆን ውፍር ብሎ ሲያዩት የሚያጓጓ ጭቃና የውድድሩን መጨረሻ መስመር ሲያልፉ ከፍተኛ የሆነ ኩራት ነው የሚያገኙት ሲሉም ነው የውድድሩ አሰናጆች ውድድሩን አስመልክተው በጽሁፍ ያሰፈሩት። ወዳጃችን እናማ ጭቃም ቀን ወጥቶለት በክብር የሰው ልብስና ገላ ላይ ሊምነሸነሽ በቅቷል ማለት ነው። የሆነ ሶነና እንዲም አድርጎ ኑ በጭቃ ተለወሱ ብሎ ቱሪስቶችን ከያሉበት መሰብሰብ ይቻላልና እዚህኛ ጋር የጭቃም ባይሆን ሰዎች እየተወዳደሩ የሚዝናኑባቸውን ውድድሮች በማሰናዳት የቱሪስት መስህቦችን የመፍጠሩ ነገር ላይ ቢታሰብበት መልካም ነው ለማለት እንወዳለን።